ባሳለፍነው ሳምንት ብዙ ነገሮች የተካሄዱበት ሳምንት ሆኗል። አርቲስት ሳምሶን ታደሰ ቤቢ አዲሱ ፍቅረኛውን ያስተዋወቀበት ሳምንት ሆኗል። ኤምኤምኤ ውድድር ላይ ልጅ ማይክ ከጋርድ ጋር ካልተጣለው ያለበት ሳምንት ሆኗል። ጂጂኪያ የቴዲ አፍሮን ዘፈን በመስማቴ ብዙ ማስፈራሪያዎች እየደረሱብኝ ነው ትለናለች። እባክህ ከኢትዮጵያ ራስ ላይ ውረድ ከስልጣን ልቀቅ ያለው ተመስገን ገብረ እግዚአብሔር እሱንም እናገኛለን። አብይ አህመድ የሚባል ሰውዬ በጣም ዲክታተር። ያሬድ ነጉ ታዋቂ አርቲስቶችን ልኮ ሽምግልና እሺ ተብሏል። አዲስ ባለትዳር ሊሆን ነው። እነዚህን ሁሉ ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ ሰብስክራይብ በማድረግ ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ሌሎችም አዝናኝ አስተማሪ ቪዲዮዎች እንደተጠበቁ ናቸው። ወደ ቪዲዮ ዳሪተኛ እንዴ ተንቀል ተንቻል ነበርም እንዴ ይቅርታ ሁላችሁ ቢሆን ተነሳው ተስፋ ለምን ተሻተር ዛሬ ቀንሞ እንዴ ወደ ላይ ይለኛል ያሻስሬ ነው እኔ ሊሆን አይደለም የሆነ ነገር ቆይ መጣች እንዴ ነው ያማሽኝ ነው እንዴ አረ አይደለም ያማሽኝ ነው እንዴ በትታሚስ አይኔ ስመጣ ዝም ማለት ነው ያማሽኝ ነበር አንቺ በቃ ምንም ነገር አይነገርሽ ነው አረ እኔ ምንም አላልኩም ወደ ላይ ያለኝ ላብጥ ነው ወሳት መድኃኒት ግዢያ ሐኪም ቤት ሄጄ ወስፋት በሆነ በመረድዴ ዳሽ ሐኪም ቤት ሄድሽ? ሐኪም ቤት ሄጄ ሳምንት ሆነኝ እኮ ነገርኩሽ። ሐኪም ቤት ሄጄ 3 ወር ቆይሻለሁ። አንቺ ልቤ እንደከመኛል ደግሞ ስንት ወር 3 ወር ወረደ ተይታምጥሽ አጋጣሚ ዛሬ 3 ወር ፕሮግራም ነበርኛ እዛ ላይ አጋጣሚ ጓደኛዬ ነበር ሻይ ቡና ከሱ ጋር ነበር በቃ ሳላቅ የተፈጠረ ነገር ነው ዛሬ ተሰጥቶኝ በቃ ትናንት ልውጣ ስልሽ እንቢያልሽ እሱ ነው ስለሚጣት ሌላ ይሄ ሌላ እንዴ ፈርሞ ጓደኛው በልፈርሞ አጋጣሚ ተፈጠረ ነገር አዳምጪ እኔ እናትሽ ነኝ አዳምጪ ፈርሞ ጓደኛው በእናትሽ በአባትሽ ፈርመን ሰጠነው መጥቶ ለመነን አረ በስ ይኸውልሽ ቀንም ሙሉ እንዴት ያረጋት የነበር የዚህ ያሰሰሽኝ አንቺ እንዴት አለ ወቂው ብዬ ነው ወይኔ ዛሬ እንዴት ነው እና በቃ እንዴት የተፈጠረ ነገር ነው ማረጋችን ዶክተር ራስሽን ተንበይ ምን ተጓዳይ በሽታዎች ያሉ ስኳር ደም ግፊት ምናምን የቤተሰብ ነገር ፈልገሽው አይደለም አጋጣሚ የተፈጠረ ነው አለች። ይሄ ተመዳን አታጣይ ተማሪያን አታጣይ አልባራት ታቦት አታጣይ ስላሴ አታጣይ ወደሽ ገባሽበት እኔ ተዘይበል መግዳት አውጪ እኔ እኮ አለ አንዴ ዶክተር አንዴ የሆነ ነገር አይቀርታ አልኩሽ ይቅርታ አንዴ ሆኗል ከሆነ በኋላ ምን ላድርግ መጀመሪያማ ተሳሳትን በቃ ተፈጠረ ይሄ ነገር ተሳሳትን ወደሽ ሁሉም ነገሩ ጣሙ ምኑም ናቆሽ ሰራሽው ቡና አይደለም ሻይ አይደለም ኬክ አይደለም ጦር ላስቲክ አይደለም ጥብስ አይደለም ክትፎ አይደለም ቅቅል አይደለም ይሄ ወደሽ ጣሙ ሞሽ በደም ባርገሻችናስ በደም ሰራችሁ ይሄ ጋር ምን ያመጣው ይሄ ነገር ጣፍጧት ምን ያመጣው ምን አውቄ በቃ ሆነ እኮ በቃ እኔ ከሆነ ባለ ምን ይሆናል ምን ይላል እሺ ፈልግ ለኔ ከዚህ እንዳታውጪ ምን ያላቅ አሁን ቤተሰብ እንከባከቡሽ እንዳትበሳጪ ራስሽን ተንበይ አለ አንዴ ሆነ ይቅርታ አልኩሽ ልዘልሽ እንዴ አይደለም ይቅርታ አልኩሽ አንዴ ሆነ ወር ምን እናደርገዋለን ልዘልሽ ፈልጊው ይሁን ፈልግ ካርጎሽ በደንብ ፈልገሽ ፈልገሽ ጣሙ ምኑ አቆሽ ያደርግን ይሄ ስህተት ነው ይሄ ተፈረመንሽ እስተየው እሺ ብሎ ተቀበልሽ እሰየው እሱንማ ትናንት ነው ውጪ ስለኝ እምቢ አለሽኝ አንቺ ልውጣ ስለሽ እምቢ አለሽኝ ያቺ ክብር ብዬ ነው እኮ አሁን ደግሞ ይሄ ተፈጠረ አሁን ይሄ ተፈጠረ ደግሞ እሱ ጋር መቀመጥ አልችልም 9 ወር ሙሉ ቻይ ደግሜ ያልኩሽ እኮ 9 ወር ሙሉ ቻይ ነው እኔ ፈልጌው አይደለም ይሁንሽ እኔ ይሄ ደግመሽ አትበይኝ ይሻለው ፈልጌ አልማት በይ ፈልጌ አይደለም ወደሽ በደንብ አድርጎ ጣፍጦሽ በደንብ አድርጎ
ጫሙ አቆሻለሽ ነገር ነው ሁለት ነፍስ ነኝ እንዳትነኪ ሁለት ነፍስ ነኝ አነካሽም ሁለት ነፍስ ነኝ ተጠያቂ ነሽ ነገር አታውጪ እኔ ፈልጋሽ ነው እንጂ ሁሉም ነገር ምን አይነት እንደሆነ እንዴት እንዳረጋሽ እንዴት እንደለወሰሽ አንቺ ነው የምታውቂ አሁን ጋሽ መስማት አድርጋሽ ኧረ ይመቻችሁ ጣፍጦሽ እንዴት እንደለወሰሽ ይላል ማዘር እውነት በጣም ነው የምወደው ይመቻችሁ ሁላችሁም ግን ልጅቷ ፊልም መስራት አለባት በቃ የኢትዮጵያ ሲኒማ ላይ ያው አሁን የለም ግን ባለው አየር አስገቧት እግዚአብሔርን ትችላለች ጋይስ ያው ማታ በነበረው ፋይት ላይ ማለት ነው ያኔ መሰለ ጽድት ያለ ፋይት እንዲጨመላለቅ ካረጉት ሰዎች መሃል አንደኞቹ ልጅ ሚካኤልና ገብረ ኢየሱስ ናቸው እነሱም ተጣልተው ነበር በመሃሉ ማለት ለዛ ደግሞ ገብረ ኢየሱስን ጠይቃ ነው ነበር ያለውን እንግዲህ የሰጠውን ማብራሪያ ከላይ አስገባላችኋለሁ ነገር ግን ማለት ነው ልጅ ሚካኤልም ለዚህ አስተያየት ሊሰጥ ይገባል ምክንያቱም ቡጢውን የሰነዘረው ልጅ ሚካኤል ነው ልጅ ሚካኤል ስለሆነ ልጅ ሚካኤል እንዴት እንደዚህ ያደርጋል ብለን እንጠይቀዋለን እሱም እንግዲህ እንዲመልስልን እንጠብቃለን ገብረ ኢየሱስ የሰጠውን ምላሽ ነው ማለት ነው ለነበረው ጸብ ለምን እንደሆነ ጸቡንም ያስረዳናል እንግዲህ ያያችሁ ቪዲዮን ከላይ ማለት ነው የማይገባ ሰጣ ገባ ውስጥ ገብተን ነበር ያ ደግሞ ምንድነው የሆነው እነ አንድ ቦክስ ተወዳዳሪ ያሉና አቡስ ነው ማሙሽ የሚባሉ ጻል ልጆች በዝረራ ይወጡት እነሱን ይጀሰድ በማውቅም ይሁን ባለማውቅ እግሩ አደናቅፎኝ ለምንድነው እግርን ሰብሰብ በማታረግ በሚል ተነጋግረን ነበር በመሃላችን ሰው ገብቶ ነገሩን ፒስ አድርገናል አፉም ተባብለናል መመታታት ብሎ ነገር የለም ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል ቆየት ያለች አንዳንድ ነገር ስላለሽ ነው በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው ያ ይቀጥላል እኔ ከህዝብ ጎን ከሆኑ ሰውያንና ወጣቶች ጋር ነኝ በስፖርቱም በሙዚቃውም በማርሻሉም መጣ በቡሽ ኢንተርቴይንመንቱም ካገር ጎን ከቆምክ ካገር ጋር እኔ ቴዲዮ ይመቸኛል ካገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ በዛ የሆነ የተቆረጨመ ነገር ሊኖር ይችላል ማንንም ምንም አያመጣም ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋር ድጋ ሊጣላ አይችልም ፎር ዘ ፊውቸርም ስለማያዋጣ ያንን የቦንጋ አገርና ሰው አትሳደቡ አገር እንግዲህ መልስ ሰጥቷል ልጅ ሚካኤልም እንጠብቃለን መልስ እንድትሰጥ ማለት ነው ካልሆነ ደግሞ ለነሱ ሪንግ አዘጋጁላቸውና ጭራሽ ልጅ ሚካኤል ገብቶ ይደባደብ ጉልቤ የሚያደርገውም እናያለን የሆነ የቤት ውስጥ እንደዚህ ተቆልፎብኝ ያደረጉ ልጅ ምናምን መስላችሁ አሉ ይሄ ነፂ ነፍሱን ይማሩና ብሏል እኮ አርቲስት ስለሆን ካለ ይሄ እንደፈለጉ ክብርህን እንትን የሚሉ ሰዎች አሉና እንደው ታግለንም ምንጥል የማይመስላቸው ድንጋይ መወርወርም የማይመስላቸው መቻል ምንችል የማይመስላቸው አሉ ብሏል የሆነ አንድ ኢንተርቪው ላይ እሺ እንደሱ አይነት ሰዎች ታያለ የዘነጠ ዱርዬ ነው የምታዩት ግድ የለም እንደሱ ልክ አይመጣም መጥቶ ፐርሰናሊ መሆን የለበትም አዎ ያሳብ ልዩነት በመነጋገር ነው መፈጠር ልጅ ማይክ እንግዲህ ከቴዲዮ ጋር እንትን እንዳለበት ታውቃላችሁ ሰጣ ገባ ምናምንና ብዙ ሰዎች ለምን አሁን በሚዘጋጀው ሪንግ ገብተው አይፈሳፈሱ ምናምን አይነት ነገር አስተያየት እየሰጡ ነው ምን ትላላችሁ እናንተ ጆኒ በንቃተ ህሊና ላይ ያደረሰውን የህሊና ጥቃት እንቃወማለን እንቅልፋችንን አጠቅጠበቅነውን ፋይት እንደሚስኮል ማፍጠን ተገቢ አይደለም ፋይቱ ከእናንተ እንጂ ከኛ አይደለም ሜላት ማለቴ ጆኒ እባክህ ደቂቃ ጨምርልን አንዱ እንዳለ ታውቃላችሁ አዳር ስንጠብቅ ሾረተው አለገ ኖራም በአለገ አይባልም እውነት አይባልም ይሄ ውድድር ነው በዛው እኔ ንቃተ ህሊና በጣም ጎበዝ ነህ ጀግና ነህ ደፋር ነህ አድንቄሃለሁ እኔ ግን መጀመሪያው ውድድሩ ሳይካሄድ እኔ ገምቻለሁ የራሴን ግምት ጆኒ እንደሚያሸንፍ በሙሉ በቃ አንዱን እንደውም ዜና አንባቢ ወደ 400 ምናምን ሺህ ተከታይ ያለው ልጅ ነውና ላይቭ ላይ በአንደኛው ዙር ጆኒ ያሸንፋል እያልኩት ነበር አቤኔዘር የሚባል ዜና አንባቢ ነውና ያ ነው የሆነው በቃ በመጀመሪያው ዙር ዘረረው ምክንያቱም አይገናኙም ጆኒ ልምድ ያለው ፋይተር ነው ሲቀጥል ደግሞ ንቃተ ህሊና ማላወቅበትም
ራቅ እያለ እየሸሸ ነበር መምታት ያለበት ጆኒን፣ ግን ተያዘለት። ከተያዘ ደግሞ እንደምታውቁት ጆኒ አይለቅም፣ አንቆ ነው የያዘው። ላይክ ጆኒ የነ እንትና ይሄ ካቢብ ምናምን የሚባሉት አሉ አይደል ዓለም አቀፍ ፋይተሮች፣ እንደነሱ አይነት ሙድ ነው ያለው። ይሄ በቦክስ ምናምን ሳይሆን እንደምንም ታግሎ ይዛቸዋል። ከዛ በኋላ አንቀው ነው የሚያሳምኗችሁ። ከዚህ በፊት ካያችሁ ከሀቢብና ማን ነበረ ማግሪጎር ከሱ ጋር ፋይት ሲያደርጉ ግሪጎርን አንቆት ነው ያሳምነውና እንደዚህ አይነት ፋይተር ነው። ስለዚህ ጆኒ መወዳደር ያለበት ይመስለኛል። ኢንተርናሽናሉ ቢኒያም አለ አይደለ? ቢኒያም አሁን ከሱ ጋር ቢወዳደር ይመጣጠናሉ ብዬ አስባለሁ። ያው ቢኒያም ያሸንፈዋል፣ ግን ቢያንስ በአንደኛው ዙር አያልቅም። ጥሩ ፋይት ልናይ እንችላለን ብዬ አስባለሁ። ግን ንቃተ ህሊና ከማጋ ነው መወዳደር ያለበት? ከሴዶ ማርሻል አርት ጋር ምናምን ከነሱ ጋር ቢወዳደር ጥሩ ነው ብዬ አስባለሁ። አሁን ሌላም አዲስ ሐሳብ መጥቷል። ለኛ ቲክቶከሮች እዚህ የምንሰዳደበው ሰዎች ለኛም ሪንግ አዘጋጁልን በህጋዊ መንገድ ማለት ነው ተብሏል። እንግዲህ አሪፍ ነው። ሶሻል ሚዲያ ላይ እኔም አለውበት ልወዳደር እችላለሁ። ትደግፉኛላችሁ። ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። ኢትዮጵያ ውስጥ ያሉ ባንኮች ሁሉ ተደምረው የሌላቸው ሀብት የሚጠራባትን የጆይ ጭሮ ሸዋሸዋ ስሟል። ቀላል ሸዋሸዋ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። በስማም 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። ዲር ተመስገና ማን ያስገባል? yes አንተ ቦስኪ ቃን ስራ ነው የምሰራው። ቃን ስራ እየሰራው ህይወቴ አይሻሻልም ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከሁለት ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። እውነቴን ነው። እኔ ይሄን ደረጃ አይቼ አላቅም። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁት። ከዛ ባንክ ቤት እጅ ስጠይቅ ምንድነው ይሄ ሁሉ ገንዘብ አለ እንዴ አለ። ይኸው ስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ይላል። yes አንተ ቦስኪ 100 ቢሊዮን 568 ሚሊዮን 298796 ናውጅናችሁ ማያራሴታ በጌታ በኢየሱስ ስልጣን እግዚአብሔር ያስደነቃችሁ። ግለሰቡ በሚራክል መኒ ገባልኝ ያለው ገንዘብ በነገራችን ላይ ኳድሪሊየን ይባላል። ኳድሪሊየን ማለት ሚሊዮን አልፈ ቢሊዮን አልፈ ትሪሊየን አልፈ ያለው ቁጥር ማለት ነው። ኳድሪሊየን ይባላል። እሱ ራሱ 15 ዲጂት ነው ያለው። የጆይ ጭሮ ታምር ላይ የምትመለከቱት ግን ባለ 17 ዲጂት ቁጥር ነው። ምን ተብሎ እንደሚጠራ አላውቅም። በኳድሪሊየን እና በኳንቲሊየን መካከል ያለ ቁጥር ነው እንግዲህ የምንመለከተው። አትሊስት የጠራውትን ቁጥር ደንግጦ ነው መሰለኝ መብራት ጠፋ። በሀገራችን ትልቁን ካፒታል የሚያንቀሳቅሰው የኢትዮጵያ ብሔራዊ ባንክ አጠቃላይ ሀብቱ 2 ትሪሊየን የኢትዮጵያ ብር የሚያክል ነው። በምን ምክንያት እንደሆነ በማይታወቅ መንገድ ይሄ የምትመለከቱት ቀን ሰራተኛ ነኝ የሚል ግለሰብ አጠቃላይ ኢትዮጵያ ውስጥ ያሉ ባንኮች ያላቸው ሀብት ተደምሮ የሌላቸውን ገንዘብ ገብቶልሃል ተብሎ ነው በዚህን ያክል መጠን እየተደሰተ ያለው። ኳድሪሊየንን የሚያክል ገንዘብ ከአንድ ሀገር ወደ አንድ ሀገር ሲገባ ሀገራት ራሱ ዝም ብላ ይመለከቱ። ዓለማችን ላይ ትልቁ ባለሀብት የሆነው ኤለን መስክ በዶላር ያለው ገንዘብ ወደ ኢትዮጵያ ብር ተመንዝሮ አንተ ገባልኝ ያልከውን 10 ኳድሪሊየን በላይ የሆነን ገንዘብ የሚያክል አይደለም ያለው ሀብት። በዚህን ያክል ደረጃ እስካም ስትሰሩን ለምን መንግስት ዝም እንዳላችሁ መድኃኒዓለም ነው የሚያውቀው። እንደ አንድ ኢትዮጵያዊና እንደ አንድ ኢትዮጵያዊ ግለሰብ እንደዚህ ያሉ በአደባባይ የሚደረጉ በቴሌቪዥንና በዲጂታሉ ሚዲያ ላይ የሚዘዋወሩ መንፈሳዊ እስካሞች ከህግ አንጻር እንዴት መታየት እንዳለባቸው ቁጭ ብለን ልንወያይበትና ልንመካከርበት የሚያስፈልግ እንደሆነ ይሰማኛል። ሀገሪቱን በጀት ከ50 እና ከ100 ዓመት በላይ ሊበጅት የሚችል ገንዘብ በአንድ ተራ ግለሰብ ውስጥ ድንገት ሲገባ ጸጥ ብሎ የሚመለከት መንግስትም ባንክም የለም። ገባልኝ እያልከ ያለው በአጠቃላይ በኢትዮጵያ ንግድ ባንክ ውስጥ እንኳን የሌለ ገንዘብ ነው። ተመለከታችሁት። ጆይ ጭሮ ቁጥሩን ለማንበብ ሲቸግረውና ከጉባኤ መካከል በጣም ስማርት ነው የተባለን ሰው አስነስቶ ለማስነበብ ሲሞክር ነው የምትመለከቱ። ኢትዮጵያ ውስጥ ኳድሪሊየን ገንዘብ ያለው ሰው ተገኝቷል። ከአላሙዲ የሚበልጥ
ከኤለን መስክ የሚበልጥ ከነ ቢል ጌት እና ከተለያዩ ትልልቅዬ ዓለም አቀፍ ካምፓኒዎች በገንዘብና በአቅም የሚበልጥ ታላቅ ሰው ኢትዮጵያ ውስጥ በሚራክል መኒ ተገኝቷል እያሉ ነው። እንኳን ደስ ያላችሁ ለማለት ነው። ይመቻችሁ። ባይዘዌ መንግስት ለምን ዝም እንደሚል ነው ግራ የሚገባኝ። እንዲህ አይነት ገንዘብ ሲገባ እሺ እውነት ከሆነ ኦኬ ግልጹን አውጥቶ እኛም እየሄድን እንቀበል። ግን ይሄ እውነት አይደለም። በቃ ግልጽ ነው እውነት እንዳልሆነ ያስታውቃል። ለምን እንደዚህ አይነት ወንጀል ሲሰሩ ዝም እንደሚል በአደባባይ እንዲህ አይነት ዘረፋ ሲካሄድ አሁን ይህንን ነገር በመናገሩ ገብቶልኛል ሲል ሰባኪውም ያንን ነገር ሲያረጋግጥ ህዝቡ ግር ብሎ እዛ ነው የሚሄደው። ከዛ ይታለባል እንደ ፈረንጅላ። ያን እስኪካሄድ ድረስ ለምንድን ነው መንግስት የሚጠብቀው? ጆይ ጭሮ እኔ አውቀዋለሁ፣ እመኑኝ ሌባ ነው። በማስረጃ ተይዞ ያየሁት ነገር ስላለ ሌባ ሰባኪ ነው። እኔ ለነሱ ለጉባኤ ለሚካፈሉ ሰዎች አፍራለሁ፣ ሼም ይዘኛል። እግዚአብሔርን እሳቀቃለሁ እኔ ሳልሄድ ማለት ነው። እና ለምን እዛው ከተማቸው ላይ እንደማያደርጉ ግራ ነው የሚገባኝ። በቃ ሌቦች ናቸው የበዙት አብዛኞቹ። የግል ቸርች የሚከፍቱት እኔ አላምናቸውም። እምነቴም እንደነሱ ነው፣ የወንጌል አማኝ ነኝ። ግን እነሱ ሌባ ናቸው። ሚስትህን በአንድ ሌሊት በ6 ዙር መዘረር ከፈለክ ቴምራ ቸኮሌትን ተጠቅ። ንቃተ ሊናና ጆኒና ረክሽን እንዴ ምን ተው የምታስተዋውቁትን ነገር ላይ ኧረ በመዳን ኧረ አለቅን እኮ ያሽን እየሰማው ክርስቶስን ያው ያስባል አያየሻስ መንሻል እኔ አንቺ መንኝና የሚለው ዘፈን ያስታውሽ እናቴ ኮርና ማራስ መስልታት ይዞ ነው እንዴ ይሄን አረ እህል ብሉ ማህበራዊ ህይወትኛ አንቀብርም እንዴ ለቅሶ ሀዘን ደስታ ሰርግ ልደት የለም እንዴ ደና አደራችሁ ቀርቶ ደና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ ነው እንደነ ንቃተሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል በምን አወቃችሁ ቆጥራችኋል እናንተ ሞክራችሁታል አሳዩን እስቲ ቢፎር እና አፍተር አሳዩን መጀመር እረ እንደው አረሾ ብላለች ፌክ ናቸው እንዳለ አሁን ይሄ ለምሳሌ ይወላችሁ ሺላጄት ይባላል እና በእንትን መልክ ነው የሚወሰደው ላይክ እንደ ከረሜላ ነገር ነውና እየፈታችሁ ነው የምትበሉት ትጠቡታላችሁ ምናምን ነገር ከአሜሪካ ነው የመጣውና ፌክ ነው በቃ አብዛኞቹ ይሄ የተፈጥሮ ነው ሺላጄት አንደኛ ነው ካለም ምናምን ይባላል ግን ፌክ ናቸው ሁሉም ማለት ነው እና እቺ ማስታወቂያ የምትሰራው ልጅ ግን ስነ ስርዓት ያዢ ያደሽ ይመች ሰላም ጤና ይስጥልኝ ሰላም ተመስገን ገብረ እግዚአብሔር ነኝ yes ዛሬ በአዲስ ቪዲዮ ነው የመጣሁት በጣም የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል አብይ አህመድ የሚባል ሰውዬ በጣም ዲክታተር በእውነት ነው የምነግራችሁ ያው ተሙ ፖለቲካ አያምርብህም እንዳትሉኝ ይሄ ፖለቲካ አይደለም ፖለቲካ ሳይሆን በቃ ይሄ ምንድነው የሚባለው የሰው ልጅ የመጨረሻ ደረጃ ላይ ሲደርስ ማለት ነው እኔ አም ቪክቲም በጣም ቪክቲም ነኝ ተጎድቻለሁ ምናምን በዚህ መንግስት ግን አሁን ደግሞ እየሆነ ያለው ነገር በጣም ፈር የለቀቀ ሆነ ማለት ነው የአንድ ሰው ብቻ ሀገር ሆነ ሶ ድንገት ቪዲዮ ከተቋረጠ ቀጥልላችኋለሁ እሱ ለመናገር ነው የፈለኩት ምን ልላችሁ ነው በጣም ተዋደው ተከባብረው ያሳደጉን አባቶቻችን ከየት ነው የመጣው እንዴት ነህ ማነህ ሳንባባል ያደገን ሰዎች ነን እኔ ያደኩበት ማህበረሰብ እንደዛ ነው ሁላችንም እንደዛ ነው ያደግነውና አሁን ምን ሆነ መሰላችሁ የብሔር ነገር ምናምን እንደዚህ እኔ በእውነት ነው የምነግራችሁ እንዴት እንዳያችሁ ታላቅም አብይ አህመድ የሚባለው ሰውዬ ኦሮሞም እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ የሚለው መልእክት መናገር ነው ይሄንን ማስተላለፍ ስለፈለኩኝ ነው እኔ ይሄን መንግስት የምደግፍበትም የምቃወምበትም ነገር አለ አብዛኛው ነገር ደግፊው አይደለም ተሙም ከሚያወራቸው ነገሮች አሉ ግን ይሄንን ነገር አብይ ይስራ አይስራ የምናውቀው ነገር የለም አብዛኛው ከስር ስልጣን የያዙ ሰዎች የሚያደርጉት ነገር ይደብራል ያ አገርን እንድትጠላ ሊያደርግ ይችላል ግን የትም አገር የለንም አገራችን ይቺ ነች እንግዲህ መጥፎም ከሆነ እንግዲህ መተ በሰላማዊ መንገድ ፖለቲካም ፓርቲ መስርተንም ቢሆን ወይ ማውረድ ነው እንጂ ሌላ
የባኞ ቤት እቃዎች አሁን ሲብሉ ወደ 4 ኮንቴነር እሱ ቀድሞ ገብቶ የወረደ እና የባኞ ቤት ደግሞ እቃዎችን እኛ የምንገጥመው አሁን አይታችሁት ከሆነ ኮለር የሚባል አሁን ብዙ ቦታዎች ፎቅ ላይ አሁን የሚያደርጉት ጎልደን ድራገን የሚባል አሁን የሽንት ቤት መቀመጫው ለምሳሌ ሰዋል ወደ 25000 ብር ነው። የኛው ግን አንዱ ብቻ 105000 ብር ነው ማለት ነው። ሙስቆቻችን 4 እጥፍ ምናምን ውድ የሆኑ እቃዎች ናቸው ማለት ነው። ውጭ ሀገር ያሉ ሰዎች ያውቁታል አሜሪካ ምናምን የምትጠቀሙበት ግራናይቱ በተመለከተ ማለት ነው። እና ብዙዎቹ ብቻ የውጭ እቃዎች ናቸው፣ በጣም ውድ እቃዎች ናቸው። አሁን ለምሳሌ ጣራው ላይ መሀል ላይ ያለው ብርሃን የሚያስገባው ከእስራኤል የመጣ ነው። ኢቭን ዊንዶውስ የሚባል መስኮቶች የሚቀመጡበት አሁን ብዙ ቦታ ማርብል ነው፣ እዚህ ግን ያለው ግራናይት ነው። ኤክስፔንሲቭ ነው ማለት ነው። ይሄ ደግሞ ራሱ ፖርሲሊን አሁን ይገጠማል። ሲገጠም መሬት ላይ ሲደረግ ሁለት አይነት አሰራር አላቸው፣ ፍርፍርና ስክሪድ የሚሉታል። አሁን እኛ ጋር የተሰራ ያለው ስክሪድ ነው ማለት እንዲህ ነው። በቃ ተደርጎ ሊሾ ተደርጎ ከዛ በኋላ ይሄ የሚደረገው ማለት ማጣበቂያ ተደርጎበት ይሄ ከኖርማል አሰራር ፍርፍር ከሚል 3 እጥፍ ውድ ነው ማለት ነው። ጥሩ ጊዜ እንዲቆይ ማለት እንደምትሰሙት ነው። አቶ ቢኒያም ለፖፖ ለመቄዶንያ ሰዎች የትም ፋይፍ ሰሩት የሌለ ፖፖ ከቻይና በ150,000 ብር እያስመጣው ነው። እዚህ ኢትዮጵያ ውስጥ ያለው ውዱ 25000 ብር ነው ከቦታው። እንግዲህ ነጋዴ ኢትዮጵያ ውስጥ አምጥተው ሲሸጡ ለእናንተ ተውላችኋለሁ። እሱ ብቻ አይደለም፣ ጣሪያው ብርሃን ማስገቢያው ከእስራኤል የመጣ ስፔሻል ነው። ናሳ አይሻልም? እሱ ብቻ አይደለም፣ ዊንዶውስ ሴል ምናምን መሬቱ ምናምን የሚቀመጥበት ማርብል ነው፣ ውድ ነው። 4 እጥፍ ውድ ነው፣ 3 እጥፍ ውድ ነው። መኒ ላውንደሪ ማለት ነው። እንግዲህ አሁን ከገባችሁ አሁንም ተከራከሩኝ አሏችሁ። ኢትዮጵያ ውስጥ ስንት ዳ ሰዎች ባሉንበት ሀገር ኢንጂነሮች ይሳሰፉበት። እናንተ ኢንጂነሮች ብቻ ሳይሰጡበት ነው ማለት ነው። ይሄ ለእናንተ ነው የምትወይ ሙያዊ፣ ግን መኒ ላውንደሪ እንዳለው ማሳያ ነው። ግልጽ ነገር ነው። አሁን ባለፈውኛው ኦዲት ይደረጋል። አሁን ላይ ከቻይና 150,000 ብር አንዱ ፖፖ እኮ ነው የምላችሁ። ካካ የሚያደርጉበት አልጋውስ ለምን ቢጃማችን ጉቺ አታሰፋላችሁም? ጉቺ ሂድና አሰፋላችሁ በዲዛይነር። እንደዚህ መቀለጃ ነው። ኢትዮጵያ ውስጥ ብር መቀለጃ ነው። ወቁታው ነው ወቁት። ቢኒያም ስለሆነ እኮ አይደለም፣ ሁሉም እንደዚህ አይነት ድራማ ውስጥ ናቸው ያሉት። ሼር ኮፒ ሊንክ እያደረጋችሁ እኔ የባቡ ሄርን ከሰራ በኋላ ቪዲዮን እኔ ብቻ እያየሁት ነው ያለሁት። በደንብ ያስፈልጓል። ደብድቡት፣ አድርሱ ለሁሉም። ይሄ ነው ኦዲት ይደረግ ያልኩት። መኒ ላውንደሪ እንዳለው ማሳያው ይሄ ነው። በዚህ አክዱኝም እንግዲህ አሁን አክዱኝም አድርሱለት ለአቶ ቢኒያም ነው መቄዶንያ የሚባል ሰውዬ። ለዛ ነው ኮፍያን አውልቅሳችሁ አላችሁ። ልብሱን ስለያውልቅ ምን ችግር አለው? ገባችሁ አይደል? ኢትዮጵያ ውስጥ እነዚህ የዳዳ ህዝብ ባለበት ሀገር አንድ ፖፖ 150,000 ብር እያለ እኮ ነው። ከቻይና እኮ ነው ከቦታው። ለዛውም እኚህ ሰዎች ታውቃላችሁ ከቅርጽ በጣም መብት አላቸው። አየር ላይ የሚቸበቸበው ሌላ ነው። በዚህ ጉዳይ ላይ የኔ ሐሳብ ምን መሰላችሁ? ማለት አሁን ይሄ የተገዛው እቃ ድጋሚ እንደማይበላሽ እርግጠኛ የሚኮንበት እቃ ከሆነ ምንም ችግር የለውም። ግን ርካሽ ነገር ተገዝቶ አንድ ወር ተጠቅማችሁበት ተበላሽቶ ሌላ ቀይሩኝ የሚል አይነት እቃ ከሚገዛ እንደዚህ ጠንካራ የሆነ እቃ ስለዋጋው እኔ እንጃ፣ ግን እቃው ጠንካራ የዘላለም ይነሽ የሚባል እቃ አለ አይደለ? እንደዛ ከሆነ ችግር የለውም፣ ለኔ ይስማማኛል። ግን ይሄ መኒ ላውንደሪ ነው ምናምን በሚባለው ጉዳይ ላይ እስኪ ዕውቀት ያላችሁ ሰዎች የሆነ ነገር በሉ። ማይ ብራዘር ቶክስ ዊል ይዛስ በልሙ ያዘው ነው ያዘው ፋሚሊ ነው። ማን ነው ይዘው? ያዘው ዘጋ። ቆይ ማን ነው ይዘው? እኔ የኔ ጓደኛም እንደዚህ ነው፣ ይሳደባል በህልሙ ታውቃላችሁ። በፊት ደግሞ ወንድሜ በቃ ሰላም የማይለው ሰው የለም በህልሙ። መርካቶ ነው የሚሰራውና የሰላም አምባሳደር ነው። እዛም ሰላም ይላል፣ እዛም ሰላም ይላል፣ በህልሙ ሰላም ይላል። አንዳንዴ ያወራሉላ ስትመልሱለት እሱም ይመልሳል፣ ከዛ ይተኛል። ሰላም እንዴት ናችሁ? ሰላም እግዚአብሔር ይመስገን። እሺ እንግዲህ እነዚህን እንቁላሎች ከአንድ ሱቅ ነው የገዛኋቸው። ቤት ከመጣ በኋላ ግን ሳይ አንደኛው እንቁላል ትንሽ ቀለሟም ቅርጿም ለየት አለብኝና
እስኪ ነገር ምንድነው አልኩኝ። ቲክቶክ ላይ የሚያዩዋቸው ነገሮች ስለነበሩ እንግዲህ ከዛሬ በኋላ ሱቅ ስንሄድ ውሃችን ይዘን እየሄድን እየሞከርን መግዛት አለብን ማለት ነው። እንግዲህ እየተቀላቀለ እየለመድነው ነው ማለት ነው። እንደ አንድ አይነት ከለር ሆነ። በውሃ ካስነካውቲም በኋላ በጥፍሬ ነበረ ፋቅ ሳረገው ኦሪጂናል እንቁላል ምንም አይነት ነገር ማለት አይላጥም፣ ምንም አይልም። በቃ እንዳለ ነው። ይቺኛዋን እንቁላል ግን ተመልከቱ። ቀለሙ ይላጣል ማለት ነው፣ ይፋቃል። እና በጣም ነው የገረመኝ ወዴት እየሄድን እንደሆነ። እንግዲህ እግዚአብሔር ይሁነን፣ ሌላ ምን ይባላል? ምንድነው አላቅም። እኔ ጋይስ እኔ በየጊዜው እንቁላል ነው የምበላው። እንደውም በቅርቡ ጫጩቱን ላምጥል ይመስለኛል ከመብላት የተነሳ ማለት ነው። ግን ምንድነው ስታጥበው ከለሩ አንድ አይነት ሆነ። እኔ እንቁላል ይፋቃል ላይፋቅም የሚለውን ነገር ውስጥ ገብቻ አላቅም። በቃ ሰበርኩኝ፣ አየው እንዳልተበላሸ ጠብሶ መብላት ነው ወይ ቀቅሎ መብላት ነው። እሺ ጋይስ መግቢያ ላይ እንደተናገርኩት ጂጂኪያ በብዙ ሰዎች ቴዲ አፍሮ ዘፈኑን ስለሰማው ማስፈራሪያ እየደረሰብኝ ነው ብላ በቲክቶክ አካውንቷ ላይ በጽሁፍ መልክ ለቃለች። እሱን ላንብብላችሁ። ኦሮሞ ሆነሽ ቴዲ አፍሮን ትደግፊያለሽ አንቺ ከሃጂ የሚል ማስፈራሪያ እየጎረፈ ነው። ቴዲ አፍሮ በሺ የሚቆጠሩ የኦሮሞን ወጣቶችን አልገደለም፣ አባገዳዎችን አልገደለም፣ ዳዲ ገላናን አልገደለም፣ አጫሉ ሁንዴሳን አልገደለም፣ ጃልበቴ ኡርጌሳን አልገደለም፣ ማፊያ አደራጅቶ ህዝብ አላሰቃየም፣ በሚታይ መንገድ ህገወጥ መሬትንና ሀብትን አካብቶ አልተገኘም። በተረፈ ከላይ የተገለጹትን ደረቅ ወንጀሎች የፈጸመው የኛው ነው ይላል። እንግዲህ ማን እንደሆነ የነሱ አላቅም፣ ግን ብዙ ሰዎች ማስፈራሪያዎች ኢንቦክስ እያደረጉላት ነው። አይዞሽ እንግዲህ ጂጂኪያ ያልፋል። አንቺዋታ በአምሳ ብር ላጫች እንደመጀመሪያ ቀለል አድርገሻል። በመቶ አርጉታ እኩል ልንገርሽ ይገኝ ማለት እኔ የምለውን መልካም ቀላል እኔ የምለውን ትደግሚያለሽ። እሺ ተረዳሽ? አንተ የምትለውን ነው የምደግመው። አንዱ ውሻ አለ፣ አንድ ድመት አለች፣ 4 ኦኬ ተበላሽ። እሱ የሚለውን ነው መድገም ያለብሽ። እኔ የምለውን ትደግሚያለሽ። እሺ አሁን ማርያም ነኝ ባንድ ሺህ ብር ነው አይለኛ ትራንስፈር ማርያም 50 ብር ይዘሽ ነው የምትንቀሳቀሽው አንተ። እኔ ላይ የጭንቅላት ነው ይንከበርሽ ነው ውሰድሽ ታይ አንተም ሁለተኛ ጊዜማ እጅላለሁ። የሱስ መደብ እሱ 1000 ብር ትልክልኛል፣ 2000 ብር ትልክልኛል። እሺ ልክልሻለሁ። አይ ከበሩ እሺ ተበላችሁ ከበሩ ከተበላሽ ይበራ ቀጥሽ እሺ ቀጥል። አሁን ውሻ የቤት እንስሳ ድመት የቤት እንስሳ ይኸው በላሁሽ። አሁን በላሽ። ይኸውልሽ እኔ የምለው አሁን በላሁሽ አላ አሁን በላሁሽ ብለሽ ምትደግም ገባሽ? በስልክሽ የብቃት አይብቃት በስልክ አይበቃኝም። በስልክሽ ትራንስፈር አድርግልኝ እኮ ስልክሽን ቁጭ አድርጊ። አንቺ ሺህ ብር ትራንስፈር ታደርጊያለሽ፣ እኔ ከበር እመልሳለሁ። እሺ ፎከስ አለ። ጨዋታ በደንብ ገብቶሻል። ጭንቅላት ጨዋታ ነው። ጭንቅላት ጨዋታ እና እኔ ጭንቅላት የለኝም። እኔ አሁንም እኮ ደነዝ ሰምታለሽ። አሁንም እንዳታለሽ ከበሯን ተመልሳለሽ። ውሻ የቤት እንስሳ በደንብ ገብቷታል። በደንብ ገብቶሻል። ገብቶኛል። ለምንም ልረዳሽ አይደለም። ግራ ነው የገባሽ። አሁንም አልደገመችም። ልንጮት አይደለም። ውሻ የቤት እንስሳ ነው አለሽ። ውሻ የቤት እንስሳ ነው አለሽ አልኩ አለሽ። ውሻ የቤት እንስሳ ነው አለሽ። እሺ ገብቷታል። አዎ አለሽ እኮ ገብቶኛል። እንቀጥላለን። መድገም ፎርሽ እኮ የዘገምት በቃቱ ይመናል። 2050 ብር ተበላች ማለት ነው። እሺ ይሄ ማን ነው? ማሜ ኤንድ ፉትቦል ጋዝሚሮ ማን? አዝሚሮ
አዝሜሮ አስተካክለሽ ድሬስ ሙልሽ አዝመሪኖ ማለት ነው የቀራቸው መንሚሮ አዝሚሮ እሺ ተጫዋች ማን ነው ሳካ አረ ያነበው ነው ማዘን እሺ ይሄ አሰልጣኛ ነው አሞሪን ካወቁት ነው ደግሞ ነው የሚገርመኝ ይሄ ማንተና ነው ማን ነው ስሙ ጠፋብኝ ወይ ያ ፊቱ ይሄ ደው የተባረረው ነው ስሙን ነው ተነግረኝ ስሙና ስሙ ጠፋብኝ አሁን በኋላ እኮ ይመጣልኛል አስቢሽ ጠፍቶ አሞሪ ማለት ከተኛል አሞሪ በጣም ወደው ተወጃለሽ በጣም እና ቡሽን እያቃጠላቸው በጣም ወደውነት እሺ ይሄ ተጫዋች ማን ነው ክርስቲያን ኦላንዶ ማለት ነው የቀራቸው ሰይፉ ብርሃኑ አባወራነት ተረጋግጦ አጎት አክስቶችሽ ተሰብስበው መልሳቸውን ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ ሸርሼ እጅ መንሻ ጥሎሽ አቅርብና የእናችንም ጉልበት እስምና ተነጡ ፈረሴ ላይ እስክስቴን የቆንጆ እስክስቴን ያበባ ደግስ ነው ደግስ ነው ደግስ ነው ደግስ ነው ዛሬ ፋሲካ ነው ደግስ ነው ደግስ ነው ደግስ ነው ደግስ ነው እንዴት ነው ግን የዘንድሮ ሽምግልናዎች ባል ሴት ቤት ሄዶ አለ እንዴ ወይስ ሌላ እንትን ተተክቷል ሌላ ባህል ማለት እኔ በፊት ሳቅ ሴት ቤት ሽምግልና ወንድ ልጅ ልኮ ሴት ቤት በለቱ ለት አይኬድም ነበር አሁን ግን እንደዛ አይነት ነገሮች እየተካሄዱ ነው ያሬድ ነጉ እንግዲህ መልካም የትዳር ዘመን እንዲሆንልህ መልካም ምኞቴ ነው ይመች ሰላም እንዴት ነው ሰላም አቃለው እንዴት አለ ሰለናና እንዴ ምን በልቴ ነው አዎ አይዲያ ጋተረመች በርታ እሺ ለራሱ ምጥ ላይ ነው መቶ ይጨብጣል እንዴ አባት አንዴ ተባረከ ይሁን ጠራሽኝ አባ ግባ እንዴ አዎ እስኪ ባላደራው አገኘው ብዬ አለው በእናትህ እዚህ ተቸግሬ ቆሜ በእናትህ አዎ አሳዝነኝ እኮ ነው ሳይ ምን ሆነ ቆምኩ ችግር አለ እዚህ በክራይ ምናምን ደርሶብኝ በቃ አይዞህ 200 ብር አለ ምሳር በላ ያው ፈልጌ 200 ብር ይኖራል 100 ብር አለኝ እዚህ ዳቦ የምገዛበት ነው ግን እንካ ላንተ ችግር የለውም ማለት ችግር የለውም እሺ ቴንክ ዩ አመሰግናለሁ ኧረ ችግር የለውም ሁሌ እዚህ ትቆማለህ እንዴ ሁሌ እዚህ ነኝ እሺ እሺ ወንድም እሺ ልሂድ እንዴ አዎ ውረድና እመጣለሁ ብር አረርዳኝ እኔ እኮ ምረዳ መስሎኝ ነው ያወጣሁት ጌታ አንተ ብሬ ውረድና እናውራ አንተ ብሬና አንተ እኔ ምረዳ መስሎኝ እኮ ነው አንተ ብሬ አልፈልግም እንዴ የሌለኝም ብር እኮ ምረዳ መስሎኝ እኮ ነው ብሬ ስጠኝ ለሰጠ ነው አንዴ ብሬ ስጠኝ ልዘጋበት ነው እንዴ ብሬ አንተ It's what? Yeah, it's like it's the one person in the world who knows you better than anyone else. What's a soul? ደግሞ ሌላ ትኩሳት ይላችኋል ይሄ ነው
ራስ ምታት የድሮ ነው ብዬ እንዳልል ማለት ነው። ጥርሱ አዲስ ነውና ጉድ እኮ ነው። እስቲ ኮሜንት ላይ ሀሳባችሁን ጻፉልኝ። አትገርምም? በጥርሱ ነው አዲስ ቪዲዮ መሆኑን ያወቀችው። ለማንኛውም እኔ ምን ሀሳብ አለኝ መሰላችሁ? አንድ አግብቶ የተፋታ ሰው በተለይ ልጆች ያሉት ሰው እንዲህ አይነት ቪዲዮዎች ፐብሊክ ላይ ባይፖስት ደስ ይለኛል። ይሄ የኔ አመለካከት ነው። እስኪ እናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ለማንኛውም ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት እንደተመቻችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።